ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ከሁሉ ሰላም ሁሉ መልካም ነው። ትላንት የት ነበርኩ መስላችሁ? ኢስትራሃ አዲቅ። ዋው ማሻአላህ ደስ ይል ነበር። አንዳንዴ ከቤት መቀመጥም ወጣ ወጣ ማለትም የአእምሮ ጭንቀት ይቀላል ማለት ነው። ትንሽ ወጣ ብዬ ነበር ከሴቶች ጋራ እስትራው ወይንም አዲቃ ማለት ነው። እና በጣም ደስ የሚል ድባብ ነበረው። ይሄ የሀገራችን ሳር ታውቃላችሁ? በጣም ነው ደስ የሚለው። ከታች ምንጫ የሆነ ምንጫ አለው ማለት ነው። ውሃ ስትቀመጡበት ማአሻላ እንዴት አባቱ የሚያምሩ ብታዩት ማለት ነው። ደስ ቅዝቃዜ ያለው ማለት ነው። በአሁኑ ሰዓት የምታውቁት አረብ ሀገር ሁሉም ቦታ ሙቀት በጣም ሊገድል ነው። ሊገድል በሉት በቃ በአጠቃላይ ሊገድል እና ከሴቷ ጋር እስቲ ልሂድ በይ ወጣ በይ ያኔ ስራ ነበረብኝ። ስራ ግን እንደምታዩት ልጆች የአረብ ሀገር ልጆች ያኔ በውሃ እንትን ይላሉ ይጫወታሉ። ልብስ አጠይቁኝ ቤተሰብ ልብስ እና በጣም ደስ ይል ነበር። እባካችሁ ዱአ አድርጉልኝ። እኔ ደክሞኛል። ያ ቻናል ያልተስተካከለልኝ ሊስተካከልልኝ ዱአ አድርጉልኝ እባካችሁ። ላይክም አድርጉ ሼርም አድርጉ። ምንድን ነው ዝም አላችሁ? እንሳ ወላሂ የምለቀው ቪዲዮ አይታይም ነው ወይስ ምን ላደርግ ልታይልኝ ማለት ነው? እስቲ ንገሩ። አይታይም ነው ወይስ ምንድን ነው? ምንም ሰው ላይክ ማረግ ሰው የለም፣ ሰብስክራይብ ማረግ ሰው የለም። ኧረ ተው እናንተ ግን እስቲ ቤቴን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቻናሌን አበረታቱኝ። ኧረ ተው 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 እስቲ አንዳንዴ አበረታቱኝ ማለት ነው። እስቲ ፈታ ዘና አርጉኝ እናስ ሁላችሁም አመሰግናለሁ። ምንም አይሆንም ግን በፊቱ ትንሽም ይሻል ያን ቻናል ሊስተካከል አልቻለም፣ አልተስተካከለም ማለት ነው። ማስተካከል ሰው ይፈልጋል። ለማንኛውም እስቲ ሊተው ወይስ ሊቀጥልበት በሚል ሁኔታ ነው ያለሁት። ሊስተካከልልኝ ደግሞ ድካሜንም ልፋቴንም ረስቼ በሀገሬ ከልጆቼ ከቤተሰቦቼ ዘና ፈታ የምልበትን ቀን አምጥቶልኝ ለታሪክ ላወራው ሄጄ ለእናንተም ለቤተሰቦቼም ደስታዬን እንደዚህ ከፍቶኝ ያካፈልኳችሁ ተደስቼም ደግሞ ላካፍላችሁ ጊዜን ቅርብ አላህ ያድርግልኝ። እባካችሁ ውስጥ ቤቴን እንዳምሩልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ እና በጣም ደስ የሚል ቦታ አካባቢ ነበር። በጣም ያምር ነበር። ቂቃ ለማውራት በጣም ያን ብዙ ልጆችን እኔ ከምንም በላይ ሰው ቪዲዮ ላይ ማግባት በጣም ነው የምፈራው። ምክንያቱም ያስፈራል። ያኔ ሀገራችን ከሆነ ቤተሰቦቻችን ከሆነ ችግር የለም። በተለይ የአረብ ሀገር ልጆች ከሆኑ በጣም ከባድ ነው፣ አስቸጋሪ ነው ብቻ እና አትለፉኝ ማለት ነው። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እስቲ የሚጨምርበትም የጎደለው ነገርም ካለ እስቲ አይታችሁ ይሄንን አስተካኪ በሉኝ ማለት ነው። ባለፈውም በጣም ምግብ ስራ ነበር። በአሁኑ ሰዓት ምግብ መልቀርጹም በቃ ለምን ሞራል ነው የለውም ማለት ነው። ምክንያቱም አልተስተካከለልኝም። ሞኔታይዘሩን እኮም አልተቀበለኝ። እስቲ አድርጉልኝ ሁሉንም ነገር አላህ ደግሞ ያስተካክሉልኝ። እስቲ ፈታ ዘና እኔም በሀገሬ ፈታ ዘና የሚልበት ቀን ቅርብ አላህ ሊያደርግልኝ ዱዓ አድርጉልኝ ማለት ነው። እና እንደዚህ ፈታ የሚያረግቡት ነበር። አንዳንዴ ከቤት ብላችሁ ስትቀመጡ በቃ አይምራችሁ በቃ ያላሰባችሁት ነገር ነው የሚያስብባችሁ ማለት ነው። እና እንደዚህ ፈታ ስትሉ በተለይ ሴት ልጅ
ደስ የምልበት ቦታ ላይ አለ አይደል? አይምራችሁ በቃ ሴት ልጅ እኮ በትንሽም ነገር ፈታ ማለት ትችላለች። ወላሂ ብዙ ነገር አትፈልግም። በቃ በትንሹም ነገር ዋናው አይምሮ ጽድት ይበላል። በቃ አይምሮ ያኔ የማያስብ ሰው የለም አይደለም፣ ያስባል። ሰው የሆነ ሰው የሰው ዘር የሆነ ሰው ያስባል። ግን አንዳንድ ደግሞ ሀሳባችሁ ድካማችሁ የምትረሱበት ቦታ ስትሄዱ ወይንም የሆነ ነገር ሲያጋጥማችሁ ደስ የሚላችሁ ቦታ በጣም ያስደስታል ማለት ነው። እና በጣም ቅዝቃዜው በጣም አየሩ በጣም ደስ ይል ነበር። ቄቃ ለማውራት እዚህ ተቀምጬ ማለት ነው። ቢስሚላህ እንደው እንዴት እንዳባቱ ቅዝቃዜው ያኔ ከላይ ከታች የሚወጣው ቅዝቃዜው በጣም ደስ በቃ ላይ ምራችሁ በጣም ደስ የሚሉበት ቦታ ነበር። ጓደኞቼም ነበሩ። ጓደኞቼ ስላቸው የጀማው ሰራተኛዎቹ ነበሩ። እንደኔ ከነሱ አብረን ቡና ስንጠጣ ይሄ ነገር አገር አስታውሳል እያሉኝ ነበር። እና በጣም ያኔ አገር አስታውሳል። ቂቃ ለማውራት በጣም ደስ የሚልበት ቦታ ነበር። ያምሮ ነበር። እና እንደውም ከቤት አልተቀመጥኩ። ከቤት በልቀመጥ ሀሳብ ድካም ነበር። ያኔ ድካሙ የትም ይቀራልም ሳይሆን ስራው የትም ይቆማል ሳይሆን ያን ለጊዜው ደስ የሚል አይምራችሁ ፈታ ዘና የሚያረጋችሁ ነገር በጣም ደስ ይላል። እኔ በሰው ሀገር ምን ደስ ይለኛል ብታዩ፣ ሀገራችን ብዙ ጊዜ ገጠራማ ከሆነ ይህንን ነገር ልጆቻችን ይዘን ወጣ ብለን ይህንን ነገር አናየው። ዝናብ ከሌለ፣ ዝናብ ካለማ ማሻአላ በጣም ደስ ይላል። ሀገራችን ፍራፍሬ ሁሉንም ነገር ፍሬሽ ነው ማለት ነው። ግን ያን እንደዚህ ዝናብ ከሌለ ክረምት ከወጣ እንደዚህ አይነት ልጆቻችን ይዘን ፈታ ዘና የምንልበት አይምራችን የምናዝናናበት ልጆቹ አይምራቸው እረፍት ትምህርት ጊዜ እረፍት ከሆነ ቀን ልጆቻችን ይዘን ወተን እንደዚህ እረፍት የምናደርግበት ቦታ የለም። በተለይ በእኛ ሀገር እንደዚህ አይነት የለም። ዝናብ ካለ ማሻአላ በጣም ደስ ይላል። ሀገራችን ግን ዝናብ ከሌለ ትንሽ ያኔ መዳማ ይሆናል ማለት ነው። እና እዚህ ተጫወትኩ አይገርማችሁ ወይ? ገርማል ወላሂ በጣም ያኔ ደስ የሚል ቦታ ነው። ማሻአላ ደስ ይላል። እና አሁን ትምህርቱም ተከፈተ፣ ስራው ተጀመረ። ጠዋት መነሳት ወይኔ በላቸው በጣም እንደው ለመጪው እንደው ሀገሬን በሰላም አግብቶ ልጆቼን የምናስተምርበት ጊዜ ቅርብ ላይ ያድርግልኝ። ዱአ አድርግልኝ እናንተም እና አብሽሩ። ስለነበረን ቆይታ በጣም አመሰግናለሁ። ቪዲዮን ደግሞ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ እባካችሁ ሼር አድርጉልኝ፣ ላይክ ማድረጉልኝ እየገባችሁ ዝም ብላችሁ እንዳትወጡ ማለት ነው። እስቲ ላይክ አድርጉልኝ። አንዳንዴ የሰው እስቲ ለሰው የምታዙ ከሆነ የሰው ደስታ የሚያስደስታችሁ ከሆነ እስቲ ላይክ አድርጉልኝ ማለት ነው። እባካችሁ ብቻ ፌመሶች ማየት የለባችሁ። እኛንም ትናንሾች ደግሞ ወደ ፌመስ ለመቀየር ወይንም ወደ ትልቅ ለመቀየር ጥረት ማድረግ ለኛ ያግዘናል ማለት ነው። ዩቲዩብ በተለይ ሰው ያስፈልገዋል፣ ፌመስ መሆን ያስፈልገዋል። ግን እኛም እንዳትረሱን። ሰላም አለይኩም ወራህመቱላሂ ወበረካቱ።